ድምፁን ልዝጋውና ወደ ፕሮግራማችን እንግባ። ወደ ጸሎታችን እንግባ። እነሱ ከኋላ ይዘምሩ፣ ይታይ፣ ችግር የለውም። ጸሎት እናድርግ። እናንተ ገባ ገባ እስከምትሉ 317 ሰው ይታየኛል። ገባ ገባ በሉ። እንዴት ነክ መምህር? ደህና ነኝ። እንዴት ነሽ? እንዴት ነክ? ኃይለ ገብረ ሥላሴ እኔም ምልክ ደህና ነክ? አረ ክክ ያበዛልና እቺ ከምትለው ወደ ጎንደር አካባቢ ነች። የጎንደር ቋንቋ ናት። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ እንዘአምኑ የተማኅፀንከ ህደከ ሲጠበቅ መዛቲ እምየ ቅድስት ቤተክርስቲያን እንተ የተሰሜ ማርያም ጸወዳ ለዓለመ አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሦስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ርኤት የባልክ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን ይቅር በለን አሜን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትና እንደ አምላክነትህ እንደ ይቅር ባይነትና እንደ ታጋሽነት ይሁንልን አሜን። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ራጉኤል በቅዱስ ፋኑኤል በቅዱስ ሳቆኤል በቅዱስ አፍኒን በአራቱ ካህናተ ሰማይ በአርባዕቱ ኪሩብ በ99 ነገደ መላእክት ማረን ይቅር በለን አሜን። በአባታችን በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ በአቡነ ስብሐተ ክርስቶስ በአባ መባጽዮን በአቡነ ዜና ማርቆስ በቅዱስ ጊዮርጊስ በአቡነ ሀብተ ማርያም በቅድስት አርሴማ በቅድስት ክርስቶስ ሰምራ በእናቶቻችን በአባቶቻችን በጻድቃን በሰማዕታት በነቢያት በሐዋርያት በመናንያን በቆራቢያን በየዋህ ምዕመናን በሕፃናት ማረን ይቅር በለን አሜን። በተወጋው ጎን በፈሰሰው ደምህ በአማኑኤል ስምን እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ ዛሬ ጋብቻ ስርዓታችሁን የፈጸማችሁ በመላው ኢትዮጵያና የተለያየ በውጭ ሀገር የሚሆን በኤርትራም በየትኛውም የጋብቻ ስርዓታችሁን የፈጸማችሁ በሙሉ የአብርሃምና የሳራ ጋብቻ ያድርግላችሁ ብያለሁ። ገባ ገባ እስከምትሉ 450 ሰው ይታየኛል። 5 ደቂቃ ለተጋቡት በሙሉ እንደው ትንሽ አጠር ያለች የጋብቻ ትምህርት ነገር ጣልል አድርጋለሁ። አጠር ያለች አይደል ቤተሰቦች? ገባ ገባ እስከምትሉ ስልኩን ከፍቼዋለሁ፣ መደወል ይቻላል። ግን ልክ ስጨርስ ሁለተኛው ነገር ከፍተዋለሁ ማለት ነው። እንግዲህ ሰርግ ማለት የአንድ ደስታ መብላት መጠጣትን ያሳያል ሰርግ ሲባል። ጋብቻ ሲባል ደግሞ የሁለቱ ጥምረቶች መተሳሰሪያ ቃል ኪዳን ማለት ነው ጋብቻ። ትዳር ማለት ደግሞ ከተጋቡ ከተሰረገ በኋላ የሚኖሩት ረጅሙ ህይወት ማለት ነው። ስለዚህ በሰርግ ውስጥ በትዳር ውስጥ በጋብቻ ውስጥ እግዚአብሔር ሶስተኛ ጉልቻ ገመድም ከሆነ በሶስት የተገመደ ገመድ አይበጠስም እንዳለ ጠቢቡ ሰለሞን እንግዲህ በሶስት የተገመዱ እንዲሆኑ ያዛል መጽሐፍ ቅዱስና የሰው ህሊና። ግን እንደ ዓለማዊ አብዛኛውን ኢትዮጵያ ውስጥ እንዳለመታደል ሆኖ ኦርቶዶክሳውያን ሆነን ከቤተ ክርስቲያን ጋብቻ ወጥተን ለመፋታት ያቀድን እስኪመስል ድረስ የማዘጋጃ ልጆች ሆነናል። ማዘጋጃ የምንፈራረመው ማዘጋጃ የምንጋባው ከምን ዓመተ ምህረት ጀምሮ እንደሆነ ባይገባኝም ምናልባትም ኦፊሻል ቢሮክራቲክ ወይም ደግሞ ይሄ ኖርማሉን ላይፍ የሳይንሱን ጊዜ ከተቀላቀልን በኋላ እንደመጣ ነው የምንረዳው። የቤተ ክርስቲያን ጋብቻ ቀርቶ በማዘጋጃ ሆኗል። በእርግጥ በኢትዮጵያ አየር መንገድም ይሁን በየትኛውም የመንግስት ትልልቅ ቦታዎች ላይ ወደ ውጭ ሀገር ለመጓዝም ለምንም የባህል ጋብቻ የሃይማኖት ጋብቻና የመዘጋጃ ጋብቻ ተቀባይነት እንዲኖረው ተደርጓል። ግን
ለትዳር የሚጠቅመው የትኛው ነው? በባህልም ተጋባን፣ በማዘጋጃም ተጋባን፣ በሃይማኖት በትዳራችን ውስጥ እግዚአብሔር እንዲገባ ቅዱስ ቁርባን ወሳኝ ነው። ስለዚህ የቅዱስ ቁርባን ሕይወት ያለው ጋብቻ በጣም ወሳኝ ነው። ሚስት እንኳን የፈለገ ዓመት ባይመቻት ባል እየቆረበ ትዳሩን ማጽናት ይችላል። ባል ደግሞ የፈለገ ዓመት ባይመቸው ሚስት ደግሞ ልጆቿን ይዛ እየቆረበች ማጽናት ትችላለች፣ በሀሳብ አንድ እስከሆኑ ድረስ። አባቶች አንዳንድ ጊዜ የባልና የሚስትን ሰላም ያዩና ማይጣሉ ማይናቆሩ፣ ግን ሚስት የታመመች ከሆነ በዚህ ሁኔታ ውስጥ ከሆኑ እና በመካከላቸው ሁለቱ መካከል ሰላም ከሆኑ ባል እየቆረበ የሚስቱን፣ ሚስት እየቆረበች የባሏን ሰላም ማስጠበቅ ትችላለች። ሁልጊዜ አንድ ላይ ቁረቡ የሚል ሕግ የለም እና አንዳንድ ጊዜ ብቻዬን መቁረብ እችላለሁ ብላችሁ ትጠይቃላችሁ። እና ይሄ ብቻዬን መቁረብ እችላለሁ የሚለው ሀሳብ እንደው እስቲ ሚስት ታመመች እንበል፣ ወይም ደግሞ የወር ደሞዝ ላይ በወር የሚመጣው ጉዳይ ላይ ሆነች፣ ወይ ወደ ክፍለ ሀገር ወጣች፣ ባል ብቻውን መቀበል ይችላል አይችልም ብሎ የሚጠየቅ ይቻላል ነው የሚሉት። ለምን ይሄ ነገር እድሜያቸው ከፍ ካለ በኋላ እኔ ብቻዬን ልቁረብ ባለቤቴ ያልቆርብም አለኝ ብሎ ይጠይቃሉ። እና አንዳንዴ ጥያቄው ለክርስትና ሕይወት ወይም ለመንፈሳዊ ሕይወት ሩብ ጉዳይ ይሆንና በጣም በጣም ውስብስብ ይሆናል። ስለዚህ ይሄ የሚሆነው ምንድነው? ከመጀመሪያ ጀምሮ ጋብቻው በመንፈሳዊ ሕይወት ውስጥ ስላልተሳሰረ ነው ማለት ነው። ግን በቁርባን የተጋቡ ባልና ሚስቶች ከሆኑ ንስሐ ገብተው ትዳራቸውን በቅዱስ ቁርባን መቀጠል ይችላሉ። ችግር እንኳ ቢፈጠር በመካከል እርቅ ተፈጥሮ ንስሐ ገብተው እንደገና ደግሞ መቀላቀል ይችላሉ ማለት ነው። ወደ ትዳሩ ስንገባ አዳም እንግዲህ አባታችን ዘፍጥረት ምዕራፍ 2 ላይ እናትና አባቱን ይተዋል ከሚስቱም ጋር በሰላም ይተባበራል ተብሎ እንደተጻፈ ይላል አይደል? እና እቺ ቃል በመጽሐፍ ቅዱስ ውስጥ ባትጻፍ ኖሮ ጋብቻ ራሱ እንዴት እንደሚፈጸም አላውቅም። ክርስቶስም እቺን ጠቅሷት ነው ያለፈውና እጅግ በጣም የምወደው ጥቅስ ነው። እንዲህ ይላል፣ ሁሉ ነገር መልካም እንደሆነ አየልና ከዛ የሰው ልጅን ጋር ሲመጣ እጅግ መልካም እንደሆነ አየላል። ይህንን በጠቀሰበት ምዕራፉ ላይ እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ እንቅልፍም ከጎኑ አንቀላፋም፣ ከጎኑም አንዲትን ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት። ሴት አድርጎ ስም አወጣላት አላለም፣ ሰራት ነው የሚለው። ሴት አድርጎ ሰራት። ሰሪው እግዚአብሔር ነው። ወደ አዳምም አመጣት። አዳምም አለ፣ ይህች አጥንት ከአጥንቴ ናት፣ ይህ ስጋዋም ከስጋዬ ናት። እርሷም ከወንድ ተገኝታለችና ሴት ትባል። ከምን ተገኝታለችና? ከወንድ ተገኝታለችና ሴት ትባል የሚለው ቋንቋና ዝም ብላ ሴት ትባል የሚለው ይለያያል። በጣም ትልቅ ልዩነት አለው። እሱን እንነጋገራለን። ስለዚህ ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ሁለቱ እርቃናቸውን ነበሩ፣ አይተፋፈሩም ነበረ ይላል። መንገድ ላይ ያሉት ህዝቦች አላለም፣ አዳምና ሔዋን ብቻ ነው እርቃናቸውን ነበሩ፣ አይተፋፈሩም ነበር ያለው። በጣም የሚገርመው ነገር ማንም በሌለበት አዳምና ሔዋን ሁለቱ ብቻ አይተፋፈሩም ነበረ። ሌላ ሰው ቢኖርስ ብላችሁ ማከር ትችላላችሁ። ሌላ ሰው ቢኖርስ ብላችሁ መጠየቅ ትችላላችሁ። አዎ በእርግጥ ከዛ ሰው ራሷን ትከልልና ለአዳም ብቻ ገላዋን ታሳያለች፣ ወይም እሷ ፊት ብቻ መሆን የሚፈልገውን ነገር ብቻ ያደርጋል። ዛሬ እንዳለ ነው ማለት ነው። እስኪ ዝም ብለን እናስበው። አዳም ወደ ውሃ ሊጠጣ ሲል በተፈጠረ በ8ኛ ቀኑ ላይ ነው እንግዲህ ሔዋን የተፈጠረችው አይደለም። እስከ 8 ቀን ድረስ ምን እያደረገ ነበረ? አንበሳን ሲመለከተው ወንድና ሴት ነው። ነብርንም፣ ፍየልንም፣ በግንም ሁሉንም እንስሳቶች ሲመለከታቸው ስም አውጥቶላቸዋል ይላል። እንዲያውም ዘፍጥረት 2 ላይ ስም አወጣላቸውና ሲያያቸው ሁሉም ሁለት ናቸው፣ ወንድና ሴት ናቸው። እኔ ብቻ ለምንድን ነው ወንድ ብቻ የሆንኩት? እኔ ለምን ተቃራኒ ጾታ የሌለኝ የሚለው ሀሳብ በህሊናው ነው የመጣው። ለምን ብቻዬን ሆንኩኝ ያለው እና ብቻውን በመሆኑ በጣም አዘነ። በምን እሱን የሚመስል ሰው ባለመኖሩና ውሃ ጠምቶት ወደ ውሃ ጋር ሲሄድ ጎንበስ ብሎ ወንዝ ላይ ሊጠጣ ሲል ውሃ ውስጥ የራሱን መልክ አየና ጓደኛ ያገኘ መስሎት ውሃውን ሲይዘው ቡጭርቅ አለበት እና ምናብ እንደሆነ ወይም ሰው እንደሱ አይነት ፍጥረት እንዳልሆነ ተረዳ ይላሉ አባቶች። እንግዲህ የመጀመሪያ ሰው ስለሆነ እንደ ህፃን ልጅ ልናየው እንችላለን። የተፈጠረውም የ30 ዓመት ጎረምሳ ሆኖ ስለሆነ በ30 ዓመቱ እንዴት እንደዚህ ያስባል ብላችሁ እንዳትሉ። ይሄ ግዴታ
ማንኛውም ሰው በተወለደበት ዓመት ያለውን አይምሮ ነው ለአዳም በ30 ዓመቱ የተሰጠው። ግን ያም ሆኖ ደግሞ ልክ 30 ዓመት ሲሆን ደግሞ ልክ ሔዋን ስትፈጠር ደግሞ ስም አወጣላቸው ለመላእክት ማነው ለእንስሳት እንደሚለው ሁሉ ለሔዋንም ስም አወጣላት ይላል። ሕፃን ልጅ ስም አያወጣም። ስለዚህ እንደ መጀመሪያ ሰው ነው ልናየው የምንችለው እንጂ ገና እንደተወለደ ሕፃን ልናየው አንችልም ማለት ነው። በእኛ ቋንቋ ገና የተወለደ ሕፃን ልጅ ይህችን ዓለም የተቀላቀላት እንደተወለደ ነው። አዳምም እንደተፈጠረ ይህችን ዓለም ተቀላቀለ። ያ ማለት ግን የሚያስበው እንደ ሕፃን ነው ማለት አይደለም። የሚታየው ግን ሁሉ ነገሩ ግን ለሱ ብርቅ ነው እና ጓደኛ ያስፈልገዋል። አዘነ። እግዚአብሔርም ይላል ረዳት እንፍጠርለት ብቻውን ይሆን ዘንድ አይገባምና፣ የሰው ልጅ ብቻውን ይሆን ዘንድ አይገባምና ረዳት እንፍጠርለት ብለው ረዳት ፈጠሩለት። ስለዚህ ሴት ልጅ ምንድናት? የአዳም ረዳት ናት፣ እንደ መጽሐፍ ቅዱስ ቋንቋ ማለት ነው። ከጎኑ ተገኝታለች፣ ከወንድ ተገኝታለችና ከጎኔ ተገኝታለችና ሔዋን እላታለሁ ወይም ደግሞ ሴት ትባላለች አለ። የሕያዋን ሁሉ እናት። ይሄ እዚህ ምድር ላይ ያለ ፍጥረት በሙሉ እናት ማለት ነው። እና አዳም ከባድ እንቅልፍ ጣለበትና እግዚአብሔር ረዳት ልፍጠርለት ብሎ ከጎኑ አንድ አጥንት ወስዶ ስጋ አለበሳት ይላል። ስጋ አልባሹ እግዚአብሔር፣ አጥንት የተወሰደው ከአዳም፣ ወሳጁም እግዚአብሔር፣ ኦፕራሲዮን ያደረገው የቀደደው የሰፋው ሁሉ ነገር ያደረገው እግዚአብሔር ነው። አዳም ግን እልም ያለ እንቅልፍ ወሰደው ነው የሚለው። ዛሬ እዚህ ሰርግ ላይ ያስተማርኩት ይህን ትምህርት ነው። እልም ያለ እንቅልፍ ወሰደው። ግን በሰመመን ደግሞ ይታወቀው ነበረ። ምክንያቱም ሲያያት ሁሉ ነገሯ እሱን ነው የምትመስለው ከጾታዋና ከሌላ አካሏ በስተቀር ተክለ ቁመኗ እሱን ትመስላለች። እንደ ሰው አፈጣጠር ስታዩት ለምን እንቅልፍ ወስዶት ሔዋንን መፍጠር አስፈለገ ብለን ልንል እንችላለን። እንቅልፍ ወስዶት ሔዋንን መፍጠር ያስፈለገው በእንቅልፍ ልቡ ባይሆን ኖሮ በአካል ፊት ለፊት ሆኖ እንደዚህ አጥንት ሲወስድበት ያሟል፣ ህመም ይሰማዋል። ያ ስሜት ደግሞ ልክ እናቶቻችን ምን ይላሉ? እኔ እኮ አንቺን አምጬ ብዬ ነው የወለድኩሽ፣ ስቃይን አይቼ ነው የወለድኩሽ ብለው በዛ ልክ እንደ ንብረት ነው ልጆቻቸውን የሚያዩት። ስለዚህ ለልጆቻቸው ብዙ ዋጋ ይከፍላሉ። አዳም ግን ከእግዚአብሔር የተሰጠችው ስጦታ እንደሆነችና እንዴት ነው አለ አይደል? አንዳንዴ እንደ ዕቃ እንደ ንብረቴ ብላችሁ እኔ እንደፈለኩ ነው ማድረግ፣ ለምን መከራዬን አይቼ ስቃይን በልቼ ነው ያገኘው ብሎ እንደሚሉ ሰዎች እንዳይሆን ነው። አዳም ሔዋንን እንዳይጨቁናት እንዳይገዛት ነው። በዛ ላይ ደግሞ እንዳይመካባት እንዳይመጻደቅባትም ጭምር ነው እንቅልፍ የጣለበት። ከዛ ሲፈጥራት ደግሞ ከሀፍረተ ስጋው ከብልቱ ከፍ ብሎ ከጭንቅላቱ ዝቅ ብሎ መሀል አጥንቱ ላይ ነው ሔዋን የተፈጠረችው። እና ይሄ ማለትም ደግሞ እኩል የሆነ ቦታ ላይ ሊያውም ለልብ ቅርብ የሆነ አጥንት ከግራ ጎኑ ይላል። እንዲያውም አባ ገብረ ኪዳን ከግራ አይደለም ከቀኙ ነው ብሎ ተናግረዋል። እኔ አላቅም ይሄን ለምን እንዳሉ። ከግራ አጥንቱ እኛ ስንሰማ ግራ ጎኔ እንላለን አይደል? በዘልማድ ይሁን በቤተክርስቲያን ቋንቋ ይሁን ግራ እንድንጋባ የሚያደርጉ ብዙ ትምህርቶች እየመጡ ነው። አልናቅም። ማስረጃ ካለ ችግር የለውም። ግን ከመሃል ጎኑ ልብ ያለው በግራ በኩል ስለሆነ ከግራ ጎኑ አንድ አጥንት ተወስዶ እግዚአብሔር ስጋ ሸፈናት። ያቺ ስጋ የተወሰደችውም ያ አጥንትም የተሸፈነው ሁሉ ነገር የተከናወነው ከአዳም ነው። በስጋ አድርጎ ዘጋት ነው የሚለው እና መቼም አጥንት ሲወሰድ ጽድት ያለ ንጹህ የሆነ አጥንት ደም ያልነካው ስጋ ያልነካው ማለት አይደለም። እና ሁለቱ ደግሞ አንድ ናቸው አለ። ከሚስቱም ጋር ይጣበቃል ከሔዋንም ጋር ይጣበቃል ነው ያለው። በማስቲሽ የሆነ እጄን ሁለቱ እጄን በማስቲሽ ጥብቅ አድርጌ ባያይዘው ከዛ ትንሽ ቆይቼ ባላቀቀው እጄ ስጋዬ ወይ ከዚህኛው ተቦጭቆ ይነሳል እንጂ እንደነበረው እንደዚህ ኖርማል አይሆንም። ባልና ሚስትም አንድ ስጋ ናቸው። ሁለቱ ይጋባሉ፣ እናትና አባታቸውን ትተው ይጋባሉ፣ ይጣበቃሉ፣ ማንም አይለያቸውም ብሎ ክርስቶስ እንደተናገረው ከተለያዩ ስለሚጎዱ ነው። አያችሁ፣ ይሄን ሲለያይ አንዱ ይጎዳል፣ አንዱ የአንዱን ስጋ ይዞ ይነሳል። መለየት የለባቸውም። ለዚህ ነው መጽሐፍ ቅዱስ ፍቺን እጠላለሁ ይላል እግዚአብሔር በነቢያት ላይ አድረው እኔ ፍቺን እጠላለሁ ይላል። ፍቺ አንዱን ህይወት የሚጎዳ ስለሆነ ነው። ሁለቱንም ይጎዳል። በእርግጥ ግን የበለጠ የሚጎዳው ደግሞ አንደኛው ፓርት ነው። ፈቺው በእልህ ሆኖ ቢፈታ እሱም ይጎዳል፣ ተፈቺውም ይጎዳል። ሁለቱም እልከኞች ሆኖ ቢፋቱም ይጎዳሉ። በመካከል ደግሞ ልጆች ይጎዳሉ። ስለዚህ አንድ ስጋ ናቸው ሲል በነፍስ አይደለም ያለው፣ በስጋ ነው። በአስተሳሰብ በምን አንድ ሊሆኑ አይችሉም፣ ግን በስጋ አንድ ናቸው ይላል። ለዚህም ምሳሌና ምልክት እንዲሆን ሁለቱ ግንኙነት በሚያደርጉበት ሰዓት ልጆች ይወለዳሉ። ልጆች በመልክ የእናትና አባታቸውን በከለርና በቁመት ደግሞ የእናትና አባታቸውን ወርሰው ተካፍለው ይወለዳሉ። ሙሉ በሙሉ አንዳንድ ጊዜ ልጆች
የእናታቸውን በሴትነትም በጾታም በመልክም በምንም እናትን መስለው ወይም አባትን መስለው ይወጣሉ። ግን ያም ሆነ ይህ አባት ድርሻው ዘር ማቀበል ስለሆነ ድርሻው ምን ይሆናል? ልጁ በአባት ይጠራል። ለምን ይኸውላችሁ፣ የምትጸንስ ዘር የምትቀበል ሴት፣ የምትጸንስ ሴት፣ የምትወልድ ሴት፣ የምታምጥ ከዛ የምታጠባ ጡትም ያለው እሷ ጋር ነው። የምታጠባም ሴት ሁሉ ነገር እሷ ጋር ሆኖ እንደገና መጠሪያ ደግሞ በሴት ከሆነ በእናት ከሆነ አባት ምንድን ነው ድርሻው? ስለዚህ የአባትነት ድርሻው በልጁ ላይ ያለው ድርሻው መጠሪያ ሆነ ማለት ነው። እና አንድ ስጋ ናቸው ሲል በዚህ ነገር ነው። ሌላው እናትና አባቱን ይተዋል የሚለው ቋንቋ በጣም የሚገርም ቋንቋ ነው። እስቲ ስንት ነገር እየተውን እንደመጣን እንየው። አንደኛ ገና ስንወለድ ማህፀንን ትተን እንወጣና ይህች ምድር እንቀላቀላለን። ከዛ ጡትን እንይዛለን። ከዛ ጡትን ደግሞ የምንተውበት ሰዓት አለ። ግራዋ የቀቡትና እናቶቻችንን ጡቱን ይተውና ከዛ ደግሞ ድክ ድክ እያለ እንጀራውን ከእናቱ ጡት ውጪ መብላት ይጀምራል። 2 ተወ። ከዛ 3ኛ ደግሞ እናቱንና ቤቱን ለተወሰነ የቀናት ውስጥ ልዩነት ደግሞ ወደ ትምህርት ቤት ሄደው ደግሞ ይተዋል። ትምህርት ቤት ውሎ ነው የሚመጣው ወይ ደግሞ የሆነ ቦታ ብቻ በአጠቃላይ ከእናቱ እቅፍ እየወረደ መሬትን ደግሞ ይረግጥና እናቱ እቅፍ ላይ ያለውን ደግሞ እጇን ክንዷን ይተዋል እያለ እያደገ ሲመጣ የራሱ ክፍል የራሱ ቤት አሁን የምናያቸው ልጆች በሙሉ የራሳቸው ቤት የሚያስፈልጋቸው እየተው ይመጣሉ። ከዛ መጨረሻ ላይ እናትና አባቱን ትቶ የሚወጣው ወደ ሚስቱ ሲጣበቅ ነው። ከሚስቱ ጋር ይጣበቃል ማለት እንደ እናት ያያታል። እማዬ ይላት የነበረው እናቱን ለሚስቱ ያስረክባል። እህቴ፣ ጓደኛዬ፣ አማካሬ እያለ ይላቸው የነበሩ ቤተሰቦቹንም እህት ወንድሞቹን በሙሉ እንዳለ ትቶ ማን ጋር ይመጣል? ሚስቱ ጋር። እሷም እንደዛ ነው። ግን የሚገርማችሁ እናቱንና አባቱን ትቶ ይመጣል፣ ከሚስቱ ጋር ይጣበቃል ነው የሚለው። ትታ አይልም፣ ትቶ ነው የሚለው። ለምንድን ነው? እሷ ሳትተው እንዴ እናትና አባቷን ትታ እኮ ነው እሷ የምትመጣው። ለምን እንደዚህ ያለ ሲባል እግዚአብሔር እጅግ የሚገርም ቃል ደግሞ በመዝሙር 44 ላይ ተናግሯል። እህቴ ሙሽራዬ እናትና አባትሽን እርሺ ታያቸው፣ ልዑል ንጉሱ ውበትሽን ወዷልና። የእናትና አባትሽን ቤት እርሺ፣ ንጉሱ ውበትሽን ወዷልና የሚለው ቃላት አስቡት ምን ማለት እንደሆነ። ንጉሱ ውበትን ከወደደ፣ ልዑሉ ውበቷን ከወደደ፣ እሷ ደግሞ ምንድናት? ንግስት ነች እንዴ? አይመስለኝም። የንጉሱ ምንድናት? ዘውድ ናት ማለት። መልካም ሚስት ለባሏ ምንድነች? ዘውድ ናት ይላል። ስለዚህ ከንጉሱ የሚያምርበት ንጉስ ከሆነ ስሙ ያለ ካባ ያለ ዘውድ አይሆንም። ስለዚህ የንጉሱ ውበትና ክብር ሆና ትገለጣለች። ዘመድ ጋም ሲሄድ ቤተሰብም ጋር ሲሄድ የትም ቦታ ሲሄድ አብራው የምትገኝ ከሆነ አብራው የምትሄድ ከሆነና ቤተሰቦቹን የምታከብር ከሆነ እሱም ቤተሰቦቿን የሚያከብር ከሆነ ሁለቱም ቤተሰቦቻቸውን የሚያከብሩ ከሆነ ምን ይሆናሉ ማለት ነው? ያ ክብር ይባላል፣ ዘውድ ይባላል። በዚህ ልክ ነው እንግዲህ ቋንቋ የሚገለጸው። ትዳር እኔ እንደው ጨረፍ አድርጌ ገረፍ አድርጌ ነው የነገርኳችሁ። ወደ ውስጥ ጠለቅ ብለን የሚገባ የሚገርም ነው። ሌላው አብርሃምና ሳራ ተብሎ ይጠራል አይደል? ጋብቻችሁ የማን ይሁን ይላል? የአብርሃምና የሳራ ጋብቻ ይሁንላችሁ ይባላል። ለምን ሲባል አብርሃምና ሳራ ጋብቻቸው ምን ይመስላል? በጣም ረጅም ነው፣ ግን ባጭሩ አብርሃም ድሃ በነበረበት ሰዓት፣ ምንም አይነት ገንዘብ በሌለው ሰዓት፣ ምንም አይነት ሀብት በሌለው ሰዓት ሔዋን ማነች ሳራ አልናቀችውም፣ አልከዳችውም፣ አልተወችውም። ግን እጅግ በጣም ቆንጆ፣ በጣም መልከ መልካም፣ እጅግ የምታምር ያያት በሙሉ የኔ በሆነች ብሎ የሚያስባት ነበረች ይላል ሳራ። ግን አብርሃምን በድህነቱ እንደ ዮኒ ማኛ ብር የሌለው ወንድ ድሃ የሆነ ወንድ በአናቱ ይተከል እንዳለው አይደለችም ሳራ፣ እንደዛ አላለችም። ስለዚህ ሳራ በዚህ ሰዓት ስላከበረችው አብርሃም ደግሞ በምኗ ሰዓት አከበራት? መካን በሆነችባቸው ወራትና ዓመታት እድሜ ልኳን ማለት ይቻላል። መቼ ነው? በስንት ዓመቷ ነው የወለደችው? አስቡት እንግዲህ። እስቲ ሳራ በስንት ዓመቷ ወለደች? በስተርጅና እጅግ በጣም በቃ ይኸው ከመውለጃ ጊዜዋም አልፋ አካሏ ስጋዋ ሁሉ ከጃጀ በኋላ ነው የወለደችው ይስሐቅን። የሚገርም ነው። ኤልሳቤጥም እንደዛዋል ካረጀች በኋላ የወለዱትና 90 ዓመቷ በምክንያት ጊዜዋ መካን በሆነችበት ጊዜ ኤልሳቤጥ በስንት ዓመቷ ነው የወለደችው? እስቲ ኤልሳቤጥ እንደሞጻፈው አንድ 30 ቀንሱበት። በመካንነት ጊዜዋ ምን አላላትም? አልከዳትም አብርሃም።
እንዲያውም አቤሜሌክ የሚባል የግብፅ ንጉሥ ሚስቱን ሊወስድበት ሊገናኛት ሲል እግዚአብሔር በሕልም መጥቶ ተቆጣው። የወዳጄ የአብርሃም ሚስት ናት፣ ሚስቱን መልስ፣ ሳራን መልስ ብሎ እግዚአብሔር ተቆጣው አቤሜሌክን። አቤሜሌክ የግብፅ ንጉሥ ነበር በወቅቱ። እግዚአብሔር ሆይ እኔ እኮ አላወቅኩኝም፣ እንዲህ ሚስቱ ነች ብሎ መች ነገረኝ፣ እህቴ ነች ያለኝ ብሎ እንዳይገደል አብርሃም እንዳይገደል ወንድሜ ነው በይ እኔም ደግሞ እህቴ ነች እላለሁ ተባብለው ነው። ድንገት ባሏ እንደሆነ ካወቁ ይገሉኛል ብሎ አስቦ ነው። በኋላ ግን ለምን አልነገርከኝ ሚስትህ እንደሆነች ብሎ ጠየቀው አቤሜሌክ። ከዛ አብርሃምን ምን አለው? በህልሙ የታየውን ፈርቶ ማለት ነው። የፈለግከውን ከብት የፈለግከውን በግና ፍየል ወስደህ ወደ አገር ግባ። ከሀገር የመጣው ድርቅ ሆኖብህ የምትበሉት የምትጠጡት አታችሁ አይደል? በሪህን ይዘህ ግባ አለው። አብርሃም ያን ይዞ መጣ፣ ሀብታም ሆነ ይላል። ስለዚህ ከአብርሃም ጋር ታማኝ ሆና በመገኘቷ ሳራ ድህነቱን ሳትንቅ መናጤ ነው ሳትል ይዞኝ እየተንከራተተ ነው ይዞኝ እየተሰደደ ነው ሳትል ሳታማርር አብራው ተሰዳ አብራው ስለተመለሰች እግዚአብሔር ሸለማቸው። ከካራን ውጣ ከነአን ግባ ተብሎ ተስፋይቱን ምድር እንዲወርስ ደስ የምትል ምድር ማርና ወተት የምታፈስ ምድር ብለን እንደምንለው መልካም የሆነውን መሬት እግዚአብሔር ሰጠው። ከነአን ገባ። ከዛስ አብርሃም ረጅም ዓመት የሚስቱን ፍቅር እያጣጣመ ኖረ። ልጅ ሳይኖራቸው ሁለቱ ብቻ በፍቅራቸው ኖሩ። ግን ልጅ ይመኛሉ እኮ አይኖረን ብለው አይደለም። እግዚአብሔር ልክ ፍቅራቸውን በደንብ አድርጎ ካጣጣሙ በኋላ ልጅ ሰጣቸው። አሁን ደግሞ ልባቸው ወደ ማን አሸፈተ? ወደ እስማኤልና ወደ ይስሐቅ። የመጀመሪያ ልጁ እስማኤል ይባላል። ከዛ በኋላ ደግሞ ይስሐቅ ይባላል ማለት ነው ሁለተኛ ልጁ። እና እግዚአብሔር የመረጠው ግን ትክክለኛ በትዳሩ ያገኘው የሳራ ልጅ ነው። የአጋር ልጅ እስማኤል ተንኮለኛም ነበረ፣ አጋርም ተንኮለኛ ነበረች። እግዚአብሔርም በሳራ ላይ ያደረገችውን አይቶ አጋርን ምን እንደቀጣት መጽሐፉ ላይ ይታያል። ስለዚህ መልካም የሆነችን ሚስት ገር የሆነችን እንደገናም ደግሞ ትዳሯን የምትወድል ሚስት የምትበድል አይደለም አብርሃም ቀርቶ የምትበድል እንኳን የቤት ሰራተኛ ገረድ የሆነች እንኳን ወይም በወቅቱ እንግዲህ እነሱ እንደሚሉት ገረድ ነው የሚሉት፣ በአሁኑ ሰዓት ደግሞ የቤት ሰራተኛ ወይም ሰርቫንት ነው የምንለው አይደለም። የምትበድል ሴት እንኳን ትቀጣለች። የሚገርማችሁ በረሃብ ትቀጣና አጋር የምትባል ሴት የሳራ የቤት ሰራተኛ የነበረችው ቅንድቧን አነሳችባት፣ አይኗንም ገላመጠችባት። እርጉዝ እንደሆነች ስታይ አብርሃም ከአጋር እንደወለደ ስታይ ሳራን ናቀቻት፣ አጣጣለቻት፣ በክፉ አይኗ አየቻት ይላል። ይህንን የነፍሱ ጋት የሚለው መጽሐፌ ላይ የቡዳ መንፈስ እንዴት በሰው ላይ ሆኖ አድሮ እንዴት ንቀት እንደሚያሳይ ጠቅሼበታለሁ። አጋር ሳራን ያየችበት አስተያየት እንዴት አይነት እንደሆነ ሳራ ራሷ ወደ አብርሃም መታ ክፉ በሆነ አስተያየት ነው ያየችኝ፣ ገና ለገና ለባለቤቴ አርግዥለት ልጁን ደግሞ ያሳድገዋለሁ ስላልኳት ናቀችኝ ብላ በስተርጅና እንኳን መልካም ሴት ነበረች። ሂድና ከሌላ ሴት ውለድና አምጣና እኔ አሳድጋለሁ ብላ እስማኤል ተወለደ። ዛሬ እስማኤላውያን እንግዲህ መላው የሙስሊም ቤተሰቦች ናቸው ተብሎ ይባላል። ግን ዞሮ ዞሮ አጋር ወደ አረብ ምድር ሄዳ እዛ ላይ የአረቦች እናት ሆና ቀረች። ሳራ ደግሞ የቤተ ክርስቲያን እናት ሆና ቀረች ማለት ነው። ስለዚህ በአንድም በሌላ መንገድ ቤተ ክርስቲያን ይህንን ጋብቻ ያዘጋጀችልን ረጅም ዓመት የፍቅር ህይወት እንዲኖር ነው። ጸብ የለም ማለት አይደለም፣ መከራ የለም ማለት አይደለም። ግን በትዳር ውስጥ ሴት ልጅ 3 ነገሮችን ከቻለች ትዳሯ ረጅም ዓመት ይኖርላታል። ማለፍ፣ መታገስና መተው። ማለፍ ማለት ምን ማለት ነው? ስድብን ማለፍ፣ ቁጣን ማለፍ፣ እነዚህ ማለፍ ይባላል። መተው ማለት ደግሞ በውስጥ አለመያዝ፣ ቂም አለመያዝ ነው። መታገስ ማለት ደግሞ መልካም ጊዜ ይመጣል፣ ፍቅር ይመጣል፣ ሰላም ይመጣል ብሎ ተስፋ ማድረግ ማለት ነው። እነዚህ 3 ነገሮች ለትዳር ወሳኝ ናቸው። ወንድ ልጅ በእውነት ስለ እውነት ከሆነ በጣም ብዙ ነገሮች ቢያስፈልጉትም ግን ስራ ውሎ ሲመጣ የትም ቦታ ሄዶ ሲመጣ ቤት ውስጥ ምን ይፈልጋል? ክብር ይፈልጋል። ይሄን ነገር ከጠበቀችለት ትዳሯ ረጅም ዓመት ይኖራል። እንደ መጽሐፍ ቅዱስ ቃላት ሴት ልጅ ረዳት ናት ብትባልም ያለሷ ደግሞ መኖር እንዳይችል ተደርጎ ነው የተፈጠረው። በቃ ያለሷ መኖር አይችልም። ለዚህ እኮ ነው ያስፈለገው። ብቻውን መሆን አይገባውም። ሰው ብቻውን መሆን አይገባውም። አይደለም ያገቡት ቀርቶ ገዳማውያን አባቶች፣ መናንያን አባቶች ራሳቸው እንኳን በዚህ ነገር ላይ በጣም አስረግጠው የሚናገሩት ነገር ሰው ያለ ረዳት አልተፈጠረም። ምናልባትም እኛ ባህታዊ ወይም ደግሞ ወንድ ብቻ ተባተው እንስት የማያስፈልገው ሴት የማያስፈልገው ሆኖ እንኳን ቢፈጠር መላእክቶች ረዳት ሆኖ ይመጡለታል። ስለዚህ ሰው ያለ ረዳት ያለ ጠባቂ መልአክ ወይም ያለ ሴት መኖር አይችልም ማለት ነው።
ይሄ በጣም ግልጽ ነው። ሴትም ደግሞ ያለሱ መኖር አትችልም። ከሱ ነው የተገኘችውና ዘርዝረን ሌላ ነገር ውስጥ መግባት እንዳይሆንብን ዛሬ ይበቃናል። የተጋባችሁ ሙሽሮች በሙሉ በአጠቃላይ እግዚአብሔር አምላክ ትዳራችሁን ረጅሙን መንገድ የምትጓዙበትን አቅምና ትዕግስት ይስጣችሁ። ትዳር ከራስ ባህሪ ውጭ ሌላ ባህሪ መጨመር ማለት ነው። ከራስ ጸባይ ውጭ ሌላ ባህሪ ሌላ ጸባይ ጨምሮ ያን ጸባይ መጋራት ማለት ነው። እኔ ብቻዬን ነበርኩኝ። ባለትዳር ስሆን የባለቤቴንም በቤት ውስጥ ያሉት የልጆቼንም አምጥቼ ደባል አድርጌ እየኖርኩ ነው። ባላገባ ባልወልድ ምን ባልል ብቻዬን ነው ራሴን ገርቼ የምኖረው። ሳገባና ስወልድ ግን ደስታዬን ፈልጌ ዝም ብሎ ደስታ አይመጣም። የሆነን ሰው ችዬ የሆነ ሰው ታግሼ እኔም ደግሞ የሆነ ሰው ችሎኝ ታግሶኝ ነው ተመጋግበን የምንኖረው። የሆነ ደባል ባህሪ እኔ ላይ ተሸክሜ አዝዬ የምዞረው በአንቀልባ አዝዬ የምዞረው የሚስቴ የሆነ ጸባይ ባህሪ ይኖራል። እሷም ደግሞ የትም ቦታ ስትሄድ እሷን ሲያዩ እኔ ትዝ እላቸዋለሁ። ባለቤትሽ ደህና ነው ትባላለች። ከዚህ ሰዓት ጀምሮ ከዛ ሰላምታ ጀምሮ አጠቃላይ እኔን በሀሳቧ በአንቀልባ አዝላኝ ነው የምትዞረው ማለት ነው የትም ቦታ ስትዞር። ስለዚህ ደባል ባህሪ ተሸክመን ነው የምንኖረው። እንዲህ ምን ነው በስመ አብ ፈትቻል ብቻዬን አልኖርም እንደ ይላሉ አንዳንዶች አቅም በላይ ሲሆንባቸው። ግን ትዳር ምንድን ነው የሚባለው የሆነ አንዱን ፈልጎ ምናምን የሚባል ተረት አለ ሲያምጡት። ትዳርንም ፈልገን ከዛ ደግሞ ጭቅጭቁና እንትኑን ጠልቶ ደግሞ የሆነ ሁለቱንም ሊሆን አይችልም እና ከሁለት ያጣ እንዳንሆን ምንድን መሆን ያለበት ትዳር ውስጥ ስትገባ ግዴታ የሚስትህንም ጸባይ የባልሽንም ጸባይ ልትሸከሚ ዝግጁ እንደሆንሽ አስበሽ ነው መግባት ያለብሽ። ከነ ደካማ ጎኑ ከነ ጠንካራ ጎኑ አብራችሁ ልትኖሩ ነው እንጂ ለምን እኔን አልመሰለም ወይም ለምን እኔን አልመሰለችም አይባልም። እንደው መሆን ካቃተ ጸጥ ማለት ይሻላል። ዝም ብሎ መኖር ልጆችን እያሳደጉ መሆን ካቃተ እሷ እንዳንተ መሆን ካልቻለች አንቺም እሱ እንዳንቺ መሆን ካልቻለ እንደው ዝም ብሎ ልጅ ማሳደግ ነው የሚሻለው። ምክንያቱም በትዳር ውስጥ የግዴታ እዘሉኝ ተሸከሙኝ የሚባለው ሀሳብ ሁልጊዜ እኛን ስለሚያሸንፈን ነው። እኔን እዘሉኝ፣ እኔን ተሸከሙኝ፣ እኔን ስሙኝ፣ እኔን እንደዚህ በሉኝ የሚል ስላለ ለምን እኔን አልሰሙኝም፣ ለምን ተቀባይነት አላገኘው የሚለው ነገር ደግሞ የበለጠ ተጽዕኖ ይፈጥራል። ስለዚህ ሌላው ቦታ ላይ ሰው ከፈለገ ያክብረን አያክብረን ወይም ለምን አላከበረኝም ብለን የፈለገ ለምቦጫችን ዘርጋ እንደፈለግን ነው። ቤት ውስጥ ግን የግዴታ የምናዝለውና የምንሸከመው ሰው እንዳለ ማሰብ አለብን እንጂ ካገባች በኋላ እንደ ጥፍሯ ውስጥ ያለው ቆሻሻ እንዲያወጣች እንትን ገዛህልኝ፣ እንትን አምጣልኝ፣ ይሄን ብር አምጣልኝ፣ ይሄን ስራልኝ ምናምን ብላ ዝም ብላ ተቀምጣ እንደፈለገች የምታዝ ሴት ከሆነች ይሄ በጣም ከባድ ነው የሚሆነው። ውሎውን መረዳት፣ ድካሙን መረዳት፣ በጣም ቀላል ስራም እንኳን ቢሆን የቤቱ ሲገባ ሰላሙን መስጠት፣ ፍቅርን መስጠት፣ ሰላሙን እንኳን መስጠት ባይቻል ቢያንስ በአንድ በትንሹ በቃ በጣም ቀላል የሚባለውን ነገር ማድረግ የግዴታ። ለምን እዛ ቤት ውስጥ አንድ ሰው ብቻ አይደለም ያለው፣ እቃ እንኳን አንድ ነገር ብቻ አይደለም ያለው። ስለዚህ በተሻለ መጠን እኔ ጋር አንድ የሆነ እየጎተትኩ የሚሄደው ነገር አለ፣ ከኋላዬ የሆነ ነገር አለ። ቤቴ ብዬ ስገባ ቤቴ ብቻውን አይደለም፣ ቤት ውስጥ ሰው አለ የሚለው ነገር ስላለ የትም ቦታ አምሽቶ እንደፈለገ ሆኖ ሲመጣ የት እንዳመሸ ቢታወቅም ያንን ነገር ማስተዋል የሚችለው ግን በሰከረበት ቀን፣ በጠጣበት ቀን፣ እንደፈለገ በሆነበት ቀን ሳይሆን በጠዋት አይምሮ ቁጭ ብሎ መወያየት። ይሄ ነገር እንዴት ነው፣ እንዴት ታየዋለህ፣ በዚህ ምናምን ብሎ መወያየት። ከዛ ካልሆነ አልሆነም ነው፣ ከሆነ ደግሞ በዛው ማስተካከል ነው እንጂ በዛው መጠጥ በተጠጣበት ሰዓት ላይ መጫጫ፣ መጨቃጨቅ ምናምን አያስፈልግም። አያድርስ ነው የሴት ሰካራም፣ አያድርስ ነው የሴት ጠጪ። የሴት ሞቅታ ከባድ ነው። ግን የባል ደግሞ መቼም የተለመደ ነው አላላችሁም። የተለመደ ስለሆነ እንደፈለገ ይሁን ማለት አይደለም። ግን ቢያንስ መረዳት፣ ጠጪ ያደረገው ምንድን ነው? የእናትና የአባቱ ዛር ነው? መተት ከወተት ነው? እሱ ራሱ የሄደበት መንገድ አለ? እንደገና ብስጭት ነው? ንዴት አለ ወይ? ቤት ውስጥ ሲመጣ ጥሩ ስሜት ይሰማዋል ወይ? ሲያየኝ ምን አይነት ስሜት ይሰማዋል? ቤት ውስጥ ያለው ምግብ ሲበላ ምን አይነት ስሜት አለው? ይሄን ነገር መረዳት ግዴታ። የቤት የምትውል ከሆነ የቤት እመቤት ከሆነች ማለት ነው። ለምን የቤት እመቤት ከሆነች ግዴታ የቤት እመቤትነቷን ስራዋን፣ ድርሻዋን መወጣት ራሱ እኮ በጣም ከባድ ነው። የቤት እመቤትነት በቤት ውስጥ እኮ ዝም ብሎ መቀመጥ አይደለም። በጣም ትልቅ ድርሻ አለው። ትልቅ ድርሻ አለው።
ከዛስ ውላ የምትመጣ ከሆነ ደግሞ የግዴታ የቤት ሰራተኛ የሚያስፈልግ ከሆነ የቤት ሰራተኛ ነው እንጂ ውላ መታ እንደገና ሊጣብኩታ እንጀራ ጋግራ ምናምን እንደዚህ ቤት ውስጥ ሰርታ ልታበላው የሚፈልግ ከሆነ ይሄ ሸክም ነው። እንዲያውም ከልጆቿ በላይ ሌላ ሸክም ነው፣ ከባድ ነው። ስለዚህ ማድረግ ያለባቸውን ነገር ተነጋግረው ማድረግ አለባቸው ብዬ አስባለሁ። እና ሸክሙ ሴትነት የቤት እመቤት ስለሆነች ሴትነት ላይ ሸክሙ መንጠላጠል የለበትም። እሷም ውላ የምትመጣ ከሆነ የግዴታ ቤት ውስጥ ማረፍ አለባት። ማረፍ ካለባት ደግሞ ከሱም ደሞዝ ላይ ከሷም ደሞዝ ላይ ሼር ተደርጎ የቤት ሰራተኛ ደሞዝ መከፈል አለበት፣ የግዴታ ነው። ምክንያቱም ውላ ነው የምትመጣው፣ ስራ ውላ ነው የምትመጣው። ዙረት አላልኳችሁም፣ ስራ ውላ ነው የምትመጣው። እና ይሄ በራሱ በአሁኑ ሰዓት ግዴታ ሁኔታዎች ይቀይራሉ። ጊዜው እንደ ድሮ ዘመን አይደለም። የቤት እመቤት ብቻ ሆና ትኑር የሚል ነገር አይደለም። እንዲያው መተጋገዙ አለባቸው። ግን ካልተቻለስ ካልተጋገዙ የቤት እመቤት ከሆነችስ በቃ ቤት ውስጥ ያለው ነገር ደግሞ ጥንቅቅ አድርጎ መስራት፣ ቤት ያለውን ነገር ማጠናቀቅ፣ ቢያንስ ቤት ሲመጣ ሸክሙን ማቃለል፣ ሎዱን ማቃለል። በጣም ብዙ ሸክም ይኖርበታል። ደጅ ላይም ውሎ መጥቶ የሆነ ነገር አድርጎ ስራውን ሰርቶ እንደገና ቤት መጥቶ ደግሞ ቤት ውስጥ ደግሞ ሌላ ነገር ሲጠብቀው አስቡት። እና የቤት እመቤት የሆናችሁ ሴቶች ፕሊዝ በተቻላችሁ መጠን እናንተ ያለውን ድርሻ ተወጡና ከዛ በኋላ እስቲ ሰላም ይፈጠራል አይፈጠር ቢለው ነገር ቼክ አድርጉ። ቢያንስ ቤት ውስጥ ያለው ነገር ጥሩ ነገር እስቲ ሆነው ይቅረብ፣ ከእናንተ እንከን አይገኝ። ከዛ በኋላ ህሊናችሁ ራሱ እረፍት ያገኛል። እንዲህ ስለሆንኩኝ እኮ ነው እሱ እንደዚህ ሆነው፣ እኔ እንደዚህ አይነት ባህሪ ስላለኝ፣ እንዲህ አይነት ጸባይ ስላለኝ፣ እንደዚህ ብዬ ስለተናገርኩት ነው እንዲህ አይነት ጸባይ ያመጣው፣ እኔ እንደዚህ ባለው ኖር የሚለውን ቁጭት ከእናንተ ታስወግዳላችሁ ማለት ነው። የእሱ መጥፎ ጸባይም ሆነ አመሉ ወይም ደግሞ ሱሱ እንዳለ ሆኖ ነው የምላችሁ። እና ብዙ ጊዜ ሴት ልጅ ላይ ነው ትዳርን አንድ ላይ ማድረግ ሲስተሙ ማለት ነው። እናመሰግናለን። ወደ ስራችን ሙሽሮች